ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ አይከን ሪል ስቴት፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ወደ ተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንበታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይ ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን የላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሂዳያ ብርሃን ለሌሎች ብናንጸባርቅም ደስ ይለናል። የኔ መንገድ ፕሮግራምን አጋሩና ያበረቱልን ተቋማት አሉ፣ እናመሰግናለን። አይከን ሪል ስቴት በመሃል ቤተል ፖስታ ቤት አጠገብ ቅንጡ አፓርትመንቶችን በመገንባት ላይ ይገኛል። የኔ መንገድ ፕሮግራማችን አጋር ስለሆነ እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ እንደዚሁም ደግሞ ራሃ መጅሊስም አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። እንደዚህ ያሉና ሌሎችም ተመራጭ ሆኖ አባያዎችን ከፈለጋችሁ ወደ ሶፊ አባያ ሃውስ ጎራ በሉ። ቤተል ኤጄ ሞል ግራውንድ G07 ላይ ታገኛላችሁ። አሊያም ደግሞ 0932 44 22 22 ላይ ደውላችሁም የፈለጋችሁን አባያ መርጣችሁ መውሰድ ትችላላችሁ። ሁሉም አጋሮቻችን እናመሰግናለን። ዛሬ የምንመላለሰው ለየት ባለ የህይወት መንገድ ላይ ነው። በትላንቷ መቅደላዊት አበራና በዛሬዋ መንገደኛዬ መግፊራ አበራ እንዲሁም በታናሽ ወንድሟ ናፊ አበራ በዛሬው ካሊድ አበራ ዛሬ የምንመላለሰው በእነሱ የህይወት መንገድ ላይ ነው። በያላችሁበት ቆይታችሁን ከኔ መንገድ ጋር እንድታደርጉ እንጋብዛለን። መንገደኛዬንም ወደዚህ ጋብዛለሁ። እባክሽ መግፊራ፣ በህይወት መንገድሽ እንድንመላለስ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ነው? ሁሉ ሰላም አልሐምዱሊላህ። ስንት ዓመትሽ ነው? 22። እድሜሽ 22 ነው? አዎ አሁን ይሻላል ማሻአላህ። ሰሞኑን የዛሬ ሳምንት የ14 ዓመት ልጅ አቅርቤ ነበርና አንቺን ፊትሽን ሳይ በጣም ትንሽ ስለሆነ ስንት ይሆን እድሜ ያልኩ ነበር። 22 ደህና ነሽ? ማሻአላህ። እንኳን ደህና መጣሽ በድጋሚ። ሁሉ ሰላም ነው? ሁሉ ሰላም አልሐምዱሊላህ አልሐምዱሊላህ። ያው ብዙዎች አላቅም የትንሽ ጥርስ ለየት ያለ ጥርስ ስናይ አዳማ ነው እንላለን፣ እንደኔ ናዝሬትም ይባላል አይደል? መተሃራ እንላለን፣ ሞጆ ምንጠራቸው ቦታዎች አሉ፣ መርቲ ብዙ ቦታዎች ይጠራሉ። የት አካባቢ ላይ እንጂ? እዛው ሞጆ አካባቢ ነው፣ ግን ከሞጆ 18 ኪሎ ሜትር ትንሽ ወጣ በምትባል ቆቃና ሞጆ መሀል ውስጥ ያለች የጀርሳ የምትባል አካባቢ ላይ ነው የጀርሳ ልጅ ያደኩት። የጀርሳ ገጠራማ ክፍል ነው? የተወሰነ ከከተማ ወጣ ይላል፣ ትንሽ ወጣ ያለ ነው። ያው ለሞጆ ቅርብ። ለምሳሌ እዛው አካባቢ ትምህርት ቤቶች ምናምን በደንብ አሉ ነው ወይስ ለመማር በግሪክ ይሄዳል? አሉ ትምህርት ቤቶች አሉ፣ ግን አብዛኞቻችን ሞጆ ነው የተማርነው። ትልቅ ድርጅት አለ እዛ እና ባሳለው በሱ ባስ ሞጆ ነው ተመላልሰን የተማርነው። እንደዛ ነው ሃይስኩልን እንደዛ ነው የጨረስኩት። ራሃ ናቸው ይባላል እዛ አካባቢ። በተለይ ጥርሳቸው እንደዚህ የሆኑ ሰዎች ሁለት ከለር፣ በተለይ አንዳንዱ ሆን ተብሎ በእጅ የተሳለ ነው የሚመስለው፣ የሆነች እንዲደብል እንደዚህ ያላት ነገር አለችና አንዳንዱ ደግሞ ሙሉ ለሙሉ ቅይር የሚልበት አለ። ያው እንሰማለን እዛ አካባቢ። አጋጣሚ እኔም ኖሬ ያውቀዋለሁኝ። ወደ መተሃራ አካባቢ በጣም የፍቅር ሀገር የሆነች ሀገር ናት መተሃራ። ሰዎቹ ህዝቦቿም ደስ ይላሉ በጣም፣ ሀገሩም ደስ ይላል። ግን ጥርሴ በሰላም ወጥቷል። በእርግጥ ያው ለተወላጆች ነው እንጂ አዲስ ሄዶ ለሚሰራ ሰው ለሚኖር ሰው ብዙ አይደለም። ተወላጅም አንዳንዱ የሌለውም ይኖራል። በአንቺ እድሜ የሆኑ ጥርሳቸው ንጹህ ይሆናል አለ ጓደኞች ያሉ። ያንቺ ለምን እንደዛ ሆነ? እነሱ ለምን ነጭ ሆነ? እኔ እንጃ አይታወቅም። ማለት አለ ነጭ ጥርስ አለ፣ ሙሉ ለሙሉ ብልት ግን ይበዛል። ግን አብዛኛውን እንደዚህ አይነት ከለር ያለው መለያችሁ ነው ዞሮ ዞሮ። አሁን ምን ላይ ነሽ? ተማሪ ነሽ ወይስ? አሁን ሙያ ነገር ጀምሬ ነበር ጨርሻለሁ። እስልምና እንዴት ይዞሻል ታዲያ? አዲስ ህይወት? አልሐምዱሊላህ ወላሂ ጥሩ ነው በጣም ማሻአላህ። አልሐምዱሊላህ ማሻአላህ። ወንድምሽንም ወደዚህ መንገድ አምጥተሹ ከታናሽ ወንድምሽ ጋር ነው ዛሬ እኔ መንገድ ላይ ቆይታ የምናደርገው። በኋላ ላይ እሱን እናስገባዋለን። ሌላም ደግሞ ለተመልካቾቻችን ሰርፕራይዝ የምናደርጋቸውም የሆኑ እንግዶችም ይኖራሉ። ኢንሻአላህ በደንብ እናወራለን። እንግዲህ ወደ እስልምና መተሻል፣ እስልምና መኖር ጀምረሻል። ግን በቀድሞ እምነትሽ ላይ እንዳትቆይና ወደ እስልምና እንድትመጪ ምንድን ነው ያደረገሽ? መጀመሪያ ኦርቶዶክስ ነው የነበርኩት።
በጣም ነው እምነቴን የምወደው የነበረው እና ሰንበት ተማሪ ነኝ እና እምነቴ ላይ በቃ በጣም ማለት አንድ ሰው ለእምነቱ ያለው ቦታ አለ አይደለ አትንኩብኝ ከሚሉት ውስጥ አንዱ ነበርኩኝና ጥያቄ ፈጠረብኝ ወደዚህኛው ከተጠጋሁኝ በኋላ ነው የሆነ እንዲ ጥያቄ የሚፈጥርብኝ ነገር ብዛት የለም ነበር ግን አንድ በጣም ቀረ የሚለኝ ነገር ቢኖር ንስሐ አባት አለ እና ጾም አብይ ጾም ምናምን ጾሞች ሲጀመሩ ንስሐ ገብተሽ ራስሽን አጥርተሽ ይባላል እና ያ የንስሐው ነገር ትንሽ አይዋጥልኝም ስለሽ እኔ አሁን ወንጀሌን እንዴት ነው ለሰው መናገረው ውስጥሽ የሚያስፈራሽ ነገር አለ እና እኔ ላደርገው ፈልጋለሁ ያንን ነገር ግን እንዴት ነው እኔ ለሰው እንዲ ማለት ምንም አይነት ነገርን ጥፋት ባጠፋ እንዴት ነው ለሰውኛ የሆነ ጥፋት እንኳን አጥፍተን ቤተሰብ ሊቀጣን በሆነ ነገር ልንሸፍነው ነው የምንሞክረውና እንዴት በቃ ያ ነገር ለምን ይሆናል በቃ ጥያቄ ሆነብኛል ፈጣሪን እኔ እዚህ ሆኜ ብጠይቀው ብነግረው አይሰማኝም የሚለው ነገር ማለት ነው እሱም የተወሰነ ትንሽ እንትን ያሳድርብኝ ነበር ጥያቄ ሆነብኛል ግን ደፍሬ ደግሞ ለማውራት እኔ እንጃ ማለት በቃ እንትን አይለኝም አይገፋፋኝም ለዛ ነገር እና ግን ሁሌም ጥያቄ ሆነብኛል እሱ ነገር ግን ጥያቄው እንደዚህ አይምሮ ውስጥ ያለ ጥያቄ እንጂ ደፍሮ ወጥቶ ለመጠየቅ ወይ ደግሞ እንዴት እንደዛ ሆነ ብሎ ለመሞገት ምናምን ግን አልነበረም ለምን እነሱ ከኔ በለጠ ያቃሉ ከኔ በለጡ ያው የሚያውቁ ስለሆኑ የሚያስተምሩን ስለሆነ የሚለው ነገር ደግሞ ይገድበኛል ታዲያ እንዴት ሰለምሽ አባታችን በህይወት የለም በጣም ልጅ ሆኜ ነው ያረፈው እሱ የ4 አመት ሆኖ እኔ እንዴት ነው ብቻ ልጅ ሆነን ነው ብዙ እንትን አለው እና እናታችን ያለ አባት ነው ያሳደገችን ጀመራ ውጪ ሄዳ ነው እኔ አያቶቼ ጋር ነው ያደኩት በነገርሽ ላይ እዛ ነው የእናቴም የአባቴም ቤተሰቦች እዛው ናቸው ያሉት አያቶቼ ጋር ነው ያደኩት እና ለስራ ያው ለመጣር እኛን እንትን ለማለት ወደ ስደት ሀገር ሄዳ ነበር እና እዛ 3 አመት ተቀምጣ 2 አመት ነበር የሄደችው 3 አመት ተቀመጠችና ስትመጣ አጋጣሚ ደግሞ እሱ የለም በህይወት ያ ነገር አጋጣማት ከዛ በቃ እንደዛው እያለን እዛው በቃ ልጆቼን ጥያሌ ድም ካሁን ባላ የሚለው እዛው ስራ ደግሞ ወደ ቆቃ ትንሽ ከኛ ደግሞ ሻል ወደምትለው ጠጋ ብለን ስራ ለመጀመር አሰብንና በዛ እሷን ያገስኳት በመንሰራ ሰዓት በቃ ነገሮች አልተመቻቹ በቃ አልሆኑም ከዛ በኋላ ከዚህ በፊትም እሷም እንዲከመጣች በኋላ ምናምን ያወቅናቸው ሰዎች አሉና በቃ ሽርክ ነገር ውስጥ ነበርን በቃ አላህ የማይወደው ነገር አለ አይደለና ሽርክ ውስጥ ነበርን እንዴት ነው ያንን ስራ በመንሰራ ሰዓት በቃ በጣም ብዙ እኔና እሱ አለን አያቴ አለች በሷ ስር ነበር ያለነው በእናታችን ስር ከዛ ያ ስራም ትንሽ ፌል አደረገ ከዛ መሄድ አለብኝ አለችና ወሰነች ድጋሚ ወደ አረብ ሀገር ማለት ነው ሀገርና በቃ ላስቆማትም አልቻልኩም ተማሪ ነኝ እሷ እኔንም አይምሮ እንትን እንድል አልፈለገችም ከዛ ሄደች ወደ አረብ ሀገር እዛ ሄደች ያው እኛን ለማሳደግ በቃ ስራውም ተዘጋ ግን በቃ እዛ ሽርክ ነገር ውስጥ ነበርንበት ወደዛ ነገር ያስገባት እሷንም ሰው ነው ይሄን ነገር ሐቂቃ ማንንም የሚያውቀው የለም ቤተሰብ ውስጥ ነኝ ከና አላቅም እንዳልኩሽ ወደ ቤተክርስቲያኑ ነኝ ከዛ ግን በቃ የሆነ ስራ ፌል ሲያደርግ ምናምን ለምን እንዲያት ሞክሪም ለምን እዛኮ መፍትሄ ታገኛለሽ አይነት ነገር ብላ አንድ አብሮ አደጓ እንደዛ ተመክራታለች ከዛ ሸይጣን ያመሳስልብሻል የሆነ ነገር የተሳካልሽ ይመስልሻል ያ ነገር ትክክል ውስጥ ያለሽ ነው የሚመስልሽ ከዛ ለፋሚሊ ሆነን ከነዛ ሰዎች ጋር ማለት ነው እዛው አካባቢ ላይ ነው ያለውና ፋሚሊ ሆነን ሄደች እሷ በመሃል ስራን ፌል አደረጋ አልተሳካም ያ ፋሚሊነቱ ደግሞ አልተቋረጠም በዛው ቀጠለ ከዛ ወደ ውጪ ሄደች እዛ በመተሰራበት ሰዓት እኔ ደግሞ ትምህርት ለማር መጣን ከወንድሜ ጋር ወደ ሞጆ ከወንድምሽ ጋር ሞጆ መጣች ከተማው ላይ ማለት ነው ከተማው ላይ እኔ አዳማ ዲዛይነሩን እንጀምር እሱ ደግሞ ትራንስፖርት ብቻውን ላለመመላለስ እዛው ቁጭ ብሎ እንዲማር የተመላለሰ ነበር የሚማራው በፊት እና እሱም ወደ ሞጆ አብረን ሆነን እኔ ወደ አዳማ ስመላለስ እሱ ለሱ ደግሞ አሪፍ ይሆናል እዛው እኔ ጋር ተቀምጦ አንድ ላይ እዛው ይማራል በሚል እዛ ገባን ከዛ ቤት ተከራየን ስንከራይ አጋጣሚ ሙሉ ግቢ ተከራይ ነበሩ የተከራየንበት ቤት ማለት ነው ከዛ ሰዎቹ የራሳቸው ስላልሆነ ልቀቁ ተባሉ አንድ 3 ወር ምናምን የተቀመጥንበት 3 ወር ወይ 2 ወር ብቻ እንደገ በቃ 3 ወር አካባቢ ተቀመጥን ከዛ ልቀቁ ሲባል በቃ ቤት ፈልጉ ተባለንኛ እናንተን ግን ማን ወስዶ አከራያችሁ
እኛን አቀዋለሁ ትምርቱን እዛ ተመረየለ ሙሉን ሞጆ አዲስ አይደለችም ለኔ ሰፈሮቹ አሪፉ ሰፈሪቱ ነው ጥሩ ሰፈሪቱ ነው መጥፎ ሚለው ፋሚሊም ያቋል በደንብ በቃ ኦሬዲ እዛ እንኖራለን እንጂ ሞጆ እናቃታለን በደንብ አሪፍ ሰፈር አለ ደና የሚባል ቦታ ማለት ነው እዛ ፈልጉ አለችን እንዳልኩሽ እነሱም ተከራይ ነበሩ ውጡ በቃ እነሱም ውጡ ሲሏቸው እኛም መውጣት ነበረብን ከዛ ቤት መፈለግ ጀመርኩኝ ሌላ ቤት ማለት ነው ከዛ ሱጣ መፈለግ ጀመርኩ ከዛ ደላላ ነበረ ያ ደላላ በቃ ብዙ ቤቶችን አሳየኝ ብዙ ቤቶች ግን የሆነ ያልተዋጣልኝ ነገር ነበረ እዛም ያሳየኛል በጣም ብዙ ቤቶች ነበሩ ከዛ መጨረሻ ላይ አሁን ያለሁበት ቤት ተገኘ ማለት ነው ስንት ሰዓት ነው ያገኘነው 11 ሰዓት ነው ያገኘነው ያኑ ቀን መውጣት ነበረብን ከዛ ቤት ገባን ከዛ አናገርናቸው ስንገባ ሙስሊም ነበሩ ከዛ ያ ነገር ምቾት አልሰጠንም ደበረን በጣም ግን ግዴታ ከዛ ደግሞ መልቀቅ ነበረብን ተነጋገር ከዛ እሷን አናገርናት እንደውም እሷ ተደነጋገጠች አከራይታም ማታቀም የመጀመሪያዋ ነው ድንገት ጎረቤት ጋር ሄዳ አንቺ ለምን አታከራይ ምናምን ነገር ሲሏት ከዛ በኋላ ስትነግረኝ ማለት ነው በቃ ተደነጋገጠች እኔ ቶሎ ከዛ መልቀቅ አለብኝ ቶሎ መግባት አለብኝ ከዛ ተደነጋገጠች እዛ ገባን እኛ ደግሞ ደበረን በጣም ስናይ ሙስሊም ናቸው ግቢው ደና በቃ ተመቸንና እነሱን ስናቃቸው ሙስሊም ናቸው ከዛ ወንድሜም ደበረው ከዛ በቃ አንድ ወር ብቻ እንቀመጥና እንወጣለን ቤት ፈልገን የአንድ ወር እንክፈልና ከዛ እንወጣለን በሚል ገባን እንደዛ ተደነጋግረን ከዛ እያልን ተግባባን እነሱ ደግሞ ተደናገጡ እኛ ብቻ ልጆች ብቻ ስንሆን እንዴት የሚል ነገር አለ እና ከዛ ማን ነው የሚያስተዳድረን ምናምን እሱ ነገር አለ አያውቁንም ከዛ በመሃል ከሷ ጋር ትንሽ እየተቀራረብን ስንመጣ ካከራይዋ ጋር ማለት ነው ካከራይ ጋር ያው ቢከብደኝም ልበለው ለማስረዳት ወደ ኋላ መለስ ብለን ስለምናወራ ከዛ ከሷ ጋር ትንሽ ተንቀራረብ እንዴት ነው ግን ማለት ማን ነው ያለው ከጎናችሁ እንዴት ነው እንዲ ከዛ ነገርኳት ያለው ነገር እናታችን ምጭኝ ያለችው እና እኔም ለትምህርት ጉዳይ ነው ሲመጥቼ እንትን ያልኩት እሱም እንደዛው አያቴ ግን አለች እየመጣች ትጠይቀናለች እና ቀርበነን ብዬም ስነግራት ከዛ አሃ አለችና ደግሞ ትንሽ ትልቅ ሰው ከጀርባችን መኖሩን ስታቅ ትንሽ እንትን አለች ከዛ እያል አንድ ወሩ አለፈ ከዛ አንድ ወሩ ያልፍና እንደመቀራረብ ነገር ሆነን በአንድ ወር እንወጣለን ያለው ነገር ረሳ ነው ጭራሽ ማለት ነው ቀጣልን በዛው መኖር ጀመርን በዛው ቀጣልን ከዛ እየኖርን በቃ እሷ አቀረበችኝ እንደ እናት ማለት ነው ተቀራረብን በቃ ያው ግን እምነቱ አለ ግን እንቀራረባለን የሷ ባለቤት ደግሞ ሹፌር ስለነበረ ብዛት ቤት የማይሆንበት ጊዜ ይበዛል ከዛ ያው እኔ እንትን ሂጃብ ምናምን አልጠመጥምም ኖርማሊ በቁምጣም መሄዳለው በሽቲም መሄዳለው ኖርማል ነው በቃ እና በቃ በዛ ትንሽ እየተቀራረበን መጣን ከዛ በቃ እንዴት ነው ደስ ይያለሽ የሚመጣው ነገር አለ እየሳበሽ የሚመጣው በሱ አንድ ወሩም አለፈ ሁለት ወሩም አለፈ ሄድን አንድ ወር መጣቀው ቀጠልን በዛው ማለት ነው ሱብሃንአላህ ከዛ በመሃል ጾም አለው በመሃል ጾሞች ሲኖሩ ጾም አለው እየሄድኩ ቤተክርስቲያን ምናምን አስቀድሳለሁና ከዛ እነሱ ደግሞ እምነታቸው ላይ ያላቸው ነገር በቃ እንዴት ልበልሽ በጣም ጠንካራ ናቸው ሰላት እንዴት ነው በጣም ደግሞ የሳበኝ የመጀመሪያ ልጇ አሁን ላይ 12 አመቷ ነው ከዛ ትንሽዬ ልጅ አለ የ10 አመት ከዛ የ6 አመት ልጅ አለ እና አስቢ ከ3 አመት በፊት እድሜያቸውን ስትቀንሺ ማለት ነው እና ሰላት ልክ ትምህርት ቤት ጧት ሲነሱ ቶሎ ከንቅልፋቸው ይነሳሉ ይታጣጣው ዩኒፎርም ይቀይሩና ሰላት ላይ ነው የሚቆሙት እነዛ ጩጮቹ ማለት ነው እና የሆነ ጥያቄ የሚፈጥርብሽ ነገር አለ ያ ነገር ከዛ እንዴት ማለት ያ ነገር በጣም ጥያቄ ይፈጥርብሻል በቃ በእነዛ ጩጮች ስታይ ማለት ነው እና እሷም እምነቷ ላይ በጣም ጠንካራ ነች ባለቤቷም እንደዛው በጣም ከልጆቹ ጋር ይቀራረባል ልጆቹን በጣም ያቀርባል ይወዳል ቤተሰቡን የሚወድ ሰው ነው እና በጣም መልካምና ጥሩ ሰው ነው ግን ከልጆቹ ጋር ጥሉ በመንደነው ካልሽን በሰላት ነው እዛ ጋር አዛን ይያለ መስጊድ ደግሞ ቅርባችን አለ አሁን ላይ እየተቋቋመ ያለ መስጊድና ፊትለፊት ከቤታችን ፊትለፊት ማለት ነው ልክ ኳስ ምናምን በሚጫወቱ ሰዓት አዛን ብሎ መስጊድ ካልሄዱ በቃ አለቀላቸው ይመታሉ የሚመቱት በሱ ነገር ነው በጣም ይቃለዳሉ በጣም በቃ ያቀርባቸዋል ምናምን ማለት ለልጆቹ ምርጥ አባት ነው እንዴት ነው መልካም ሰው ነውና በዚህ ድርድር አያቅምና እንዴት ማለት ይሄ ነገር እንዴት ነው ኛጋ ይልለው ሰላት 5 ወቅት ሰላት እዛ ጋር ውዱ ያረጉ
ከዛ የሆነ ቦታ ልንሄድ እንኳን ቆይ ሰላቴን ትለኛለች ማለት ነው እሷና እንዴት ነው ይሄ ነገር እያልኩ ጥያቄ ይፈጥርብኛል በቃ ራሱ ጥያቄ ይፈጥርብሻል ከዛ ጭራሽ እንዳልኩሽ አካባቢያችን ላይ ስለሌለ ያው በውጪ የሚወራው ነገር አለ ስለ እስልምና እኔ ብዙም የማውቀው ነገር የለም አንድ ፈጣሪ እንዲህ እንደሚመለክ አላውቅም ነብዩ ሰለላሁ ዐለይሂ ወሰለም ብዛት የእሳቸው ስም ስለሆነ የምሰማው እንዲህ ሰላት ሲሰግዱ ምን ሲሉ ለእንደዛ ነበር የሚመስለኝ ለምን ለነብዩ ሰለላሁ ዐለይሂ ወሰለም ነበር የሚመስለኝ ከዛ የመጀመሪያ ጥያቄ ራሱ ለሷ ይሄን ነበር ያቀርብኩላት ከዛ በፍጹም አለች ምን አልሻት ለሷ ለመጀመሪያ ጊዜ ጥያቄ ስታነሽ ኮዚ ግን ቆይ ሰላት ስትሰግዱ ለነብዩ ሰለላሁ ዐለይሂ ወሰለም ነው በቃ አልገባኝም እንዴት ነው ብቻ ብዛት የምሰማው ስም ያ ነገር ስለሆነ አላህም ሲባል አቃለው ግን በቃ ጭራሽ እንትን አይለኝምና እንደዛ ነው የሚመስለኝ በቃ ብዛት ስማቸው ስለሚነሳው ማለት ነውና ያው ስለሚከብደኝ ነው እንዲህ በነጠላ ማለት አሁን ላይ እና እንደዛ ስለ በፍጹም አለች እንደዛ አይደለም እኛ ለአንድ አላህ Subhanahu Wa Ta'ala ብቻ ነው የምንገዛው አለች እና አጀበኛ ነገር ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሁን እዚህ ጋር መጣው እንኳን ቢቆሙ እኛ እንሰግድላቸው አለች እና በቃ በጣም እኔ ፈጣሪን ራሱ የሚታወቅ አይመስለኝም ነበር በቃ ከዛ ያ ነገር በጣም ጥያቄ ፈጠረብኝ ከዛ ወደ ንጽጽር መከታተል ጀመርኩ ምንድነው ጥያቄ ፈጠረብሽ ነገር መጀመሪያ ጥያቄ ፈጠረብኝ ይሄኛው ነበር እሷ እንደዛ ስትለኝ የበለጠ ደግሞ ለማወቅ ጉጉቱ እንትን አለብኝ አሳደረብኝ አንቺ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚሰገድ እሳቸው እንደሚመለኩ ነው መታቂው የነበረው አይለ እሳቸው አይደለም አንድ አላህ ነው እንሰግደውም እናመልከውም አንድ አምላክን ነው ስትልሽ ነው ይሄንን ማወቅ ነው የፈለግሽው ከዛ ያ ነገር እንትን ይያልኩኝ ወደ ንጽጽሩ መጣው ብዙ መራሴን አጋፍጫ አልሰጠውም ግን ለማወቅ የምትፈልጉ ጉጉት አለ ንጽጽሩንም ይያዩ እሷም ጥያቄዎች መጠየቅ ጀመርኩ ከዛ ቤት ውስጥ ላይ ታሊም ይሰራል በቤት ያው እንዳልኩሽ እሱ የለም እኔ ገብቼ እቀመጣለሁ ሳሎን ላይ እና ብዙ ጊዜ ታሊም ይሰራል ከዛ እንዴት ነው ጥዬ ወጣ ነበር ታሊም ሲጀመር ከዛ ቁጭ ብዬ ማዳመጥ ጀመርኩ ስልኬን እንዲየነካካው እስክትጨርስ ማዳመጥ ጀመርኩ ከዛ ስልኬን አስቀምጬ ደግሞ ማዳመጥ ጀመርኩ ከዛ ፎዚ ተጠግቼ ልስማ ይቻላል ችግር የለውም አልኳት አረ ችግር የለውም ነው የተባለች ከዛም ቁጭ አልኩኝ ሐዲሶቹን ያው ተራ በተራ እንደም ልጆቹ ነበር የሚያነቡት ከዛ በቃ በጣም ሆነ እንትን ማለት ጀመረች ንጽጽሩንም በቃ ለሊት ንጽጽር ላይ ነው በቃ እሱን ነው መከታተለው እና እዛ ጋር የሆነ የሚጠይቁት እኔ ለራሴ እንኳን የራሴ ምንት ላይ አዲስ የሚሆኑብኝ ብዙ ነገሮች አሉ እዛ ጋር ሲጠይቁ ማለት ነው ከዛ ያን ነገር እያደረኩኝ በቃ በመሃል ምን ተፈጠረ ይሄን ነገር እሷንም እየጠየቅኩ ንጽጽሩንም እያየው በመሃል ማታ አውርቻት ማዘርን ከዛ ማለት ሰላም ነች ደህና ነች ምናምን ነገር በስርዓት ነው የምናወራው ከዛ ማታ አውርቻት ጣዋት ላይ ተደውሎ እንዳረፈች አይነት ነገር ማለት ነው ተነገረኝ ከዛ በቃ ማለት እኔ እንጃ በዛ እኔ እንዲ ክፍት ብላ መሬቷ ብትጠይ ደስ ይለኝ ነበር ከዛ ያ ነገር እንደዛ ሲፈጠር ማታ አውርቻታለሁ ከዛ ጣዋት ላይ ስንነሳ ታማለች ነው የተባልነው ህመም የለባትም እዚህም ይያለች ህመም አሟት አያውቅም እንደውም እኔ በጣም ያመኛል እሷ አሟት አያውቅም ህመም የለባትምና ከዛ አሟት ሆስፒታል ሄዳለች ተኝታለች ተባልኩ ከዛ ማለት እዛ ያለች አምግባባት የሷ ጓደኛ አለች አላመንኩም በቃ ድምጿን አሰሚ ሲቲ ድምጿን አሰሚኝ ባክሽ ያልኩ ለምናት ነበር ከዛ እዚ ያለው ደላላ እንደ ቤተሰብ ነበር እሱ ጋር ደወልኩኝ በቃ እንትና አቃተኝ ከዛ ማን ይደወለልሽ ሲለኝ በቃ እንዲ ተብያለሁ ምን ሆና ነው አልኩት በቃ ማውራት አልቻለም ስልኩን ዘጋ ግራ ገባኝ በቃ መሆነው አጣሁኝ ምንም ህመም ታሞ ማያቅሰው አብሽት እንደዛ ስትባይ በቃ የምታረቂው ነገር ነው የሚጠፋብሽ እኔ እንጃ በሳቱ የተሰማኝን አላቅም ማሰብም አልፈልግም ያንን ጊዜ ውሸት ነው መሰለኝ ከዛ ያ ነገር ተፈጠረ አላመንኩም ወይ ጠፍታ ነው የሚለው ነገር ነው ውስጥ ያለው ማለት የሚያስደነግጥሽ ነገር አለ ከዛ ጠፍታ ነው በቃ ብዬ ራሴን አሳመንኩኝ ሄድኩኝ በቃ ከአያቴ ጋር እዛ ሄድኩኝ እዛ የምንኖርበት ቤት ማለት ነው ወጣንና ከዚህ ሄድን ከሰው መጥቶ ሲያለቅስ ግራ ይገባኛል
በቃ የሆነ ነገር ማለት ነውና አብሽሪ አላህ ሰብር ይስጥሽ። ያ ነገር ተፈጠረ። በቃ መጣ መሄድ አለብኝ አልኩኝ ካርጎ ማለት ነው። እንዴ ታልኳል ሲባል መሄድ አለብኝ አልኩኝ። ከዛ ሳጥኑ ሳይው አልቻልኩም። እኔ በጣም ፈራው። ከዛ ወደ ቤት ሄድን። ቤት ሄዶ ከዛ ያ ነገር ተከፈተና በቃ ይቁረጥላት እቺ ልጅ ማየት አለባት ተባለ። ሳያት ራሷን አብሽሪ ማህፀኑን ይስጥሽ። በቃ ከዛ በኋላ የተፈጠረው ነገር አላውቅም። በቃ እንዲቆርጥልሽ ማየት አለብኝ ሲባል በቃ እሷ አይደለችም አትኖርም የለችም። ሄጄ ሳይ እሷ ነች። በቃ እዛው ጋር ነው የወደቅኩት። በቃ አለችኝ ምላት እሷ ነች። ማንም የለም። አባቴም እንዳልኩሽ በልጅነቴ ያጣሁት አላውቅም። የአባትነት ጣዕም አላውቀው። ምንም እንዳይጎድልብን አድርጋ ለኛው ብላ ነው ተመልሳ የተሰደደችው እና ያ ነገር እንደዛ ሲሆን በቃ በጣም እንዴት ልበልሽ የሆነ ሰዓት ያ ነገርም ተፈጥሮ ውሸትም ይመስለኛል ህልምም ይመስለኛል። በቃ ልተኛ ሞክራለሁ ከህልም እንደሚነቃ ሰው ለመሆን ማለት ነው። ከዛ በቃ ያ ምጥም አለፈ። ማያልፍ የለም 40 ሲያልፍ በቃ እዛ መቀመጥ አልቻልኩም። አያትሽ ቤት ማለት ነው? አዎ አልቻልኩም። በቃ መጣሁ ተመለስኩ ወደ እሷ ጋር። ከዛ እሷ ደግሞ ያን ነገር አልሰማችም አታውቅም። ስለዚህ ስለ ሽርኩ ጉዳይ አታውቅም። ብዛት አሁን ያኔ ራሱ ስንኖር እናታችን ውጭ ያለች አይነት ሰው አልነበርንም። አኗኗራችን ብዛት ነገር ወደዛ ነው የምታደለው። የሆነ ነገር ሲባል ቶሎ ለዛ ማድረግ ይቀናታል። የሆነ ነገር ጎደለ እንዲያድርጊ ስትባል ማድረግ ትፈልጋለች። ወደኛ ብዙም የለም ማለት ትችያለሽ። እንዲህ ነጥቀን ምን በላ አይነት ነገር ነበረ። ከዛ መጣሁ ወደዚህ በቃ ያ ነገር አለፈ። 40 ምናምን ጨርሼ ወጣሁ። በቃ መጣሁኝ። አላህ ጥሎ አልጣለኝም አልሐምዱሊላህ። መጀመሪያም በፊትና ቢያደርግብኝም ከእናት የበለጠ ምንም የለም። በቃ ራሴም ለማረጋጋት ይሄን ልጅ ሳየው በቃ መጠንከር እንዳለብኝ ተሰማኝ። ታናሽ ወንድምሽ? በቃ እሱ ብቻ ነው ያለኝ። እናትም የለም አባትም የለም እህት ወንድም የለኝም። እሱ ብቻ ነው ያለኝና ለሱ ስል መጠንከር አለብኝ። በዘመድም እጅ እንዲያድግ በቃ ጎዳና ምንም እንዲሆን አልፈለኩም። ለሱ ስል መጠንከር አለብኝ ብዬ ራሴን አጠነከርኩ። በዛ መሀል እንትን እያልኩ ተመለስኩ። በቃ ወደ ራሴ እየመጣው እንትን ስል ራሴን መገምገም ጀመርኩ። ያ መጀመሪያ ጀምሬ የነበረው ነገር አለ። ተመለስኩ በቃ ወደ ራሴ። ስለሱ ማጥናት ጀመርኩኝ። እሷን መጠየቅ ጀመርኩ። በቃ ሻሃዳ ያስፈልጋል አልኳት። ሻሃዳ ያስፈልጋል አልኳት። ከዛ በቃ ደስ አላት። ያን ነገር እንትን ስትል ደስ አላትና ከዛ እሺ ችግር የለውም አለች። ምን እንደሚያስፈልገው አልኳት። ከዛ ምንም አያስፈልግም ሻወር ብቻ ትወስጃለሽ፣ ከዛ መስጊድ እንሂድና ሻሃዳ ይዘሽ ትመለሻለሽ አለች። ከዛ እሺ አልኳት። አጋጣሚ ደግሞ ህዳር 12 ልደቴ ነበር። የልደቴ ቀን ነበር። ቀኑ ደግሞ 10 ነው ምናምን 10 ነው ምናምን አካባቢ ነው። ከዛ እዛ በቃ ጥቁሩ በጥቁር እንደለበስኩኝ ነበር ያ አካባቢ። በቃ ጥቁሩን ታውልቅ ይብቃትች ልጅ ጥሪያትና እዚህ ቅቤ ምናምን ትቀባና በቃ ትተጣጥብ ምናምን ብላ አያቴ ሁለቱ አያቶቼ የአባቴም እናት አለች አሁን የእናቴም እናት አለች። በቃ እንደዛ ይሉና ሲሉ እኔ አውልቅ ያለው አልኳቸው። አውልቅ ያለው ምንም አያስፈልገኝም አልኳቸው። ከዛ ህዳር 12 አያቴ ነች ያለችኝ የተወለደችበት ቀን ነው ስትል ሰማሁኝና ማን የተወለደበት? እኔ የተወለድኩበት ቀን ነው። ልደትሽን ታውቂው ነበር ከዛ ቀድሞ? አይ አውቀዋለሁ ግን ረስቼዋለሁ። አዛ ነገር ውስጥ ሀዘን ላይ ስለነበርሽ በቃ ትዝም አላለኝም ያ ነገር። ከዛ በቃ ፎዚ ሮብ ሊያዝ ሻሃዳ አልኳት። ለምን ዛሬ ነገ እኮ አይባልም አለች። ከዛ በቃ ሮብ እንዲሆን ፈልጋለሁ ግን ለምን እንደዛ ማርዘን ፈለግሽ አለች። በቃ የተወለድኩበት ቀን ነው ድጋሚ እንዳዲስ ልዋለድ አልኳት። ከዛ ያ ቀን አልደርሳለኝ። ክላስም ሄጄ አልመሻለኝ። ቶሎ ወደ ቤት እንዴት ልመለስ? ከዛ ደረሰ ማይደርስ የለም። ሻወር ገባው ሄድን መስጊድ ሄድን። በቃ አልጠበኩም። እኔ በጣም ግርግር ነገር ያለ ነገር ነው መሰለኝ። ስገባ ምንም የለም ቁርአን ብቻ ነው ያለው እና ግራ ገባኝ። ባዶ ነው ምንጣፍ ነው እዛ ጋር ቁርአን አለ። በቃ ሌላ ምንም ነገር የለም። ከዛ ሄድን ሻሃዳ ሲያዙን እኔ አልጠበኩም። በጣም ትንግርት ሻሃዳውን ይዤ በቃ የሆነ አይነት ስሜት ውስጥ ነው ያለሁት እና ስንወጣ ራሱ ግራ ገባኝ። በቃ እንዲህ ነው በቃ አልኳት።
በጣም ብዙ ነገር እኔ እንጃ ምን እንደጠበቅኩ አላውቅም ግን እንዲህ ነው በቃ አልኳትና ከዛ በኋላ ሰላሜን አገኘሁ አላህ ሰብሩን ሲሰጠኝ እስልምናውን ወፍቆኝ ሰብሩንም እንዳገኝ ያደረገኝ አልহামዱሊላህ ሰላሙን ሰጠኝ ከዛ በኋላ ከሷ ጋር ያለን ቀረቤታ ልወጣ የነበረው ቀርቶ እናትና ልጅ ሆነናል ማሻአላህ በጣም ደስ ይላል ይሄ እንዴት ወሰንሽ ግን ምን አስወሰነሽ ለመስለም እንዴት ወሰንሽ ግን ምን አስወሰነሽ ለመስለም መጀመሪያም እንዳልኩሽ ያን ነገር እንትን ይያልኩት ነበር በቃ ተሰማኝ ሰላም እንደማገኝ ተሰማኝ እዛ ነገር ውስጥ በሆን በጣም ብዙ ውሳኔዎችን ልወስን እችል ነበር በተለይ ደግሞ ታናሽ ወንድሜ ባይኖር በጣም ብዙ ውሳኔዎችን ልወስን ነበር እና መጠንከር አለብኝ በቃ ወደ ራሴ ተመለስኩ በቃ ራሴን ማንንም ቢለኝ ምንም እየሰማው አልነበረም እንዴ በቃ ሰው የሚለኝ ምንም ነገር ዝም ብሎ ድንጋይ ላይ ውሃ ማፍሰስ ነበር ለኔ ራሴን በራሴ ነው በቃ ያቆምኩት ምን ይሆንሽ ነው በቃ ይሄ ልጅ አለ አይደል ለሱ ጠንክሪ እሷ ለኛ ብላ ልትለፋ እንደዛ እንደሆነችው እኔ ደግሞ ለሱ ብዬ ራሴ ማጠንከር አለብኝ ከዛ በቃ አላቅም እስልምናን ጥላቻዬ እየጠፋ መጥቷል መጀመሪያም ይሄ ነገር ነው በመሃል ይገባብኝ ከዛ በቃ ፈለኩት የሆነ ሰዓት ላይ በቃ መስለም ፈልጋለሁ ፎዚን ያልኳት ከዛ እሷም ደንገጥም ብላለች ያው እየጠየኳትም ነበር በቃ ትነግረኛለች ስለ እስልምና መልስ አላጣሁበትም ብዙ ነገሮችን ስትነግረኝ እንዳለ በቃ በጣም እኔ እንጃ የሆነ ነገር ካወጣሽ ወዲያው ነው እዚህ ጋር ምናልባት ረፊ አንቺ ህፃንሽ አርፈሽ እንዲያትባይም ልትባይ የምትችይበት ነገሮች አሉ እዚህ ጋር ግን ስጠይቂ ፊት ለፊት ነው ሁሉም ነገር ለሁሉም ጥያቄዎች መልስ አለ ይሄ ነገር እንዴት ነው ብትይ እንዲ ነው ፊት ለፊት በቃ እንዲ ነው ነገ ነው ቆይ ለነገ ቆይ ለዛሬ የሚል ነገር የለም በቃ ያ ነገር በጣም ኮንፈርት ሰጠኝ ለኔ በቃ ተመቸኝ እና ሻሃዳውን ከያስኩ በኋላ ደግሞ በቃ ልነግርሽ አልችልም የተሰማኝ ሰላም በቃ በጣም ሰላም ያ ነገር ሁሉ ነገር ራስታውት እንዴ ነው እንዳልተፈጠረ አይነት ነገር ማለት ነው እና ሀዘንሽ አገገምሽ አዎ በጣም ይሄ አላህዬ እስልምናዬን ባይወፍቀኝ አላቅም ምን ያሁን ላይ ምን ላይ ሊሆን እንደምችል እና እንደዛ እስከመሆኑ ራስታውት በቃ አንድና አንድ እስልምናዬ ላይ በቃ ሰላት ልክ ሻሃዳ ያ ነገር ራሱ ሳይፈጠር ታሊም በሚል ሰዓት ፋቲሃን አፍጂ ነበር ገና ሻሃዳ ሳሊስ ታሊም ሲሰራ ፋቲሃ ስለሚቀራ ያ ነገር በጣም ስለማዳመጥ አፍጂው ነበር ከዛ በቃ ውስጤ በጣም ሰላም ሰጠኝ አልহামዱሊላህ ከዛ በኋላ በቃ ሁሉም ነገር አቆመዛካ ሀዘኑ አዲስ ሰው ሆንኩኝ አላህ Subhanahu Wa Ta'ala በዚህ በሰጠሽ መንገድ ላይ አጽናሽ ምናልባት ግን ያው ሂደቶች ናቸው ላንቺ ለውሳኔ ያበቆሽ ለምጠይቀው ጥያቄ ምላሽ ማግኘትሽ በመታያቸው ነገሮች በማስተዋልሽ ነው ዛሬ አላህ Subhanahu Wa Ta'ala ሂዳያውን የሰጠሽ ግን እንደው በተለይ ይሄኛው ነገር ነው በቃ ወስኜ እንድሰልም ያደረገኝ የምትይው አለ በሂደት ላይ ነበርሽ ሀዘን መጣ መሃል ላይ ከሀዘኑ በኋላ ደግሞ ቀጠልሽ እንደገና እንዴት አስታወስሽ በራሱ ንጽጽር ላይ እንደነበርሽ እንዴት አስታወስሽ ሁሉ ነገር በዛው ምቾት የሰጠኝ ነገር ምን እንደሆነ ታውቂያለሽ ሀዘኑን በመለብስ ሰዓት ጥቁር በጥቁር ነው የለበስኩት ሻርባ አረጋለሁ ከዛ ያንን እንደ ሂጃብ ማድረግ ፈለኩ በቃ ከላይ ለማውለቅ አልፈለኩም እንደ ሂጃብ ስለሽ በዚሁ እስልምናዬን መቀጠል ፈለኩ ከዛ እንደውም አንድ እንደ እህት ያለች ጓደኛ አለችኝ ከሷ ጋር የሞዴሊንግ ምርቃት በቃ አይምሮዬ ትንሽ እንዲፍታታ እንትን ትለኛለች ይሆን አይነት ቦታ እንዲ በቃ ወጣ እንበል ትለኛለች ምናምን ነገርና የሞዴሊንግ ምርቃት ነበር እንሄድ ብላ እዛ ሄድን መታቃት ሰው ነበርችና እዛ ጋር ቆሜ ሳይ የነበረው የሞዴሉን ሳይሆን እዛ ጋር ተገላልጠው ሲያሳዩ የነበረው ነገር ነው ውስጤ እየቀረጸው የነበረው እኔ ደግሞ ሳይ በሀዘኑም ቢሆን ተሸፋፍኛለሁ ከዛ ወጣውና ሶፊ ግን እንደዚህ እያልኳት በቃ ሁኔታዎችን ስናወራ ኢንሻአላህ አሁን እኮ እስልምና እኮ ብላ እሷም የሆነ ነገር ትለኛለች ሙስሊም ነች እኔም እኮ ከዚህ በኋላ አላወልቀውም ስላት ምንድነው የመሰላት ሀዘኑን የመሰላት እኔ ግን በዛው ልቀጥል ነው ያሰብኩት ጥቁር ነገሩን ቀይሬ ሂጃቤን ግን በዛው ልጻናበት ነው ያሰብኩት በቃ እሱ ነገርም በደንብ ምቾት ሰጥቶኝ ነበር ማሻአላህ እና እስልምና እንዴት አገኘሽ አልহামዱሊላህ ሰላም አለው በደንብ ሰላም አለው ብዙ ነገር አግኝቼበታለሁ አላህ እዛ ጋር ቢያሰጣኝም ብዙ እህት ወንድሞች ሰጠኝ ከምንም በላይ እናት ሰጠኝ አባት በቃ
ብዙ እንዴት ልበልሽ እነሱም ቢሆኑ በቃ ብዙዎች ከነሱ የበለጠ የነሱም ፋሚሊ ከነሱ በበለጠ ሁኔታ ተቀበሉ በቃ እዛም ሲሄድ በቃ እንዴት ነው እንደ ልጇ አሁን በዛት እንዴት እንወጣ ምናምን ኢክራም ነች እንደ ልጅሽ አደገች ይሏታል ያመሳስሉናል ከሷ ጋር የመጀመሪያ ልጇ አሁን 12 አመቷ ነው ማሻአላህ እና ኢክራም ነች እንደ ከዛ ደግሞ አይ ምናምን ብላ ደግሞ እንዲንት ስትል በቃ ያ ነገርም እየተስፋፋ እየታወቀ መጣ ከዛ በዛ ብዙ እያመሳሰለን ያለ ነገር መጣ አልহামዱሊላህ ከነሱም የነሱንም ቤተሰብ አወኩኝ በቃ እንደ ልጃቸው እንደነሱ ከነሱ ሳይለዩን ከነሱ ጋር ነው ተቀበሉኝ ስለዚህ የነሱ ስነ ምግባር እነሱ በዲናቸው ላይ ያላቸው ታዛዥነት ለአላህ የነበራቸው ደግሞ መገዛት ሁሉ ነገር ስታይ በዛ ነገር መሳብ ጀመርሽ ያው የሂዳያ ሰበብሽ ናቸው ማለት ይቻላል ከዛም ደግሞ አልፎ ከሰለምሽ በኋላም እንደ እህት አቅፎ ደግፎ እንደዚሁ የማኖር ነገር ደግሞ አለ እነሱ ጋር ያው ብዙ ጊዜ የኔ መንገድ ፕሮግራም ላይ በሙስሊሞች ተበደልኩ ተገፋው የተቀበለኝ አልነበረም ሂጃብ ይገዛልኝ እንኳን አልነበረም እየተባለ ብዙ ጊዜ ያው ሰምተናል እዚህ ወንበር ላይ ብዙ አይነት ወቀሳዎችን ሰምተናል እንግዲህ የኔ መንገድ ላይ እናስታውሳለን በቅርብ ትዝታዎቻችንም አሉ እነዚህ ሐሳቦች ዛሬ ደግሞ ባንቺ ህይወት መንገድ ላይ ደግሞ ለሂዳያ ሰበብሽ መሆን የቻሉ የሙስሊም ቤተሰቦች ዛሬም አብሮሽ ደግፈው እንደ ልጅ አድርገው የሚያኖሩ ደግሞ እንደዚህ ሙስሊም ቤተሰቦች አሉሽና መተዋወቅማ ይኖርብናል እነዚህን ኢንሻአላህ ከእስልምና ውስጥ በተለየ መልኩ ግን ምን ደስ አለሽ እንኳን ሰለምኩ ያስባልሽ እንኳን ሰለምኩ ያስባልኝ አንድ አላህን በማግኘቴ እና አላህን ካገኘው ደግሞ ጀነትን አገኛለሁ በቃ አላህን በማግኘቴ ደስተኛ ነኝ ከምንም በላይ አላህን በቃ አግኝቻለሁ ምንም ማለቅስበት ምንም ነገር ብትጠይቀው ማልፈራው በቃ አለኝ የምለው ተሸሽጌበታለሁ ተደብቄበታለሁ የምለው አንድ አላህ አለኝ አልহামዱሊላህ ነገር በጣም እና የሆነ ነገር ሲጨንቀኝ ሲከፋኝ ሰላት አለሽ በቃ ትሰግጃለሽ ከአምላክሽ ጋር ታወሪያለሽ ከአላህ ጋር ትገናኛለሽ በቃ እሱ ነገር በጣም በተለይ የሰላቱ ነገር በጣም እንዴት ልበልሽ በጣም የሚሰባው በፊት አሁን እሷን በማጣቴ በጣም እንትን ይለኝ ነበር እንዴት ይሄ ነገር ባይፈጠር እሷ ብትኖር እኮ ብዙ ነገር የሚለው ነገር ግን አሁን ደግሞ አላህ ይርሐምሽ ማለት አልችልም የሆነ ነገር ሰደቃ ማድረግ አልችልም ያ ነገር ነው አሁን የሚያስለቅሰኝ ምን አለ ሻሃዳውን ይዛልኝ ቢሆን ኖሮ የሚለው ነገር ነው የሚያስለቅሰኝ አሁን ላይ ይሄ ስሜት በርግጥ ከባድ ነው ከሐዘን በላይ ነው እንግዲህ አላህ ላንቺ ሰብሩን ይስጥሽ አሜን እና ግን አልহামዱሊላህ ታናሽ ወንድምሽን ወደ እስልምና አምጥተሽዋል አያትሽንም ሰምቻለሁ ማሻአላህ ያባትሽን ወይስ የእናትሽን እናት የእናትሽን እናት አምነው ሰለሙልሽ ታቋለች እሷ የተወሰነ ታቋለች አባቷ ሙስሊም ነው በአባቷ በኩል ሙሉ ሙስሊም ናቸው ዘር ማንዘር ክርስቲያን በእናት በኩል ነው እና አባቷ ጋር አላደገችም እሷ እናቷ ጋር ነው ያደገችው በዛ እነሱ አዲስ አበባ ነው የሚኖሩት እዚሁ እሷ ደግሞ በቃ አሽሽታለች ከዛ እናቷ ማለት ነው በሱ ምክንያት ብዙ አንቀራረበም ለዚያራ እንመጣለን አንዳንዴ እንጠይቃቸው ነበር ልጅ ሆነን ማለት ነው ጊዜና ታቋለች ስለ እስልምና ብዙ ጥላቻ ይላት ከዛኛ እንደዚህ ስታይ ከዛ እኔም የሆነ ነገር ዳአዋ ማድረግ ጀመርኩ ማለት ያቀመኝ እኔ ያወኩትን እኔ ተደሰትኩበትን እኔ ያገኘሁትን ሰላም እንድታገኝ አላህን እንድታገኘው እና አንዳንድ ነገሮችን ስላት ያው በዛኛውም ያን ያክል ዕውቀት ኖሯት አይደለም ግን ትልቅ ሆነሽ ደግሞ ይከብድሻል ሶሻል አለ ብዙ ነገር አለ በጣም እኔ ቋቋመዋለሁ ግን እሷ ደግሞ ትንሽ ይከብዳታል ያ ነገር ነበር በጣም ረጅም ሰዓት ያዛት ያ ነገር ብቻ ነበር ግን አሁን አሸንፈዋለች አልহামዱሊላህ በጣም ደስ ይላል ወንድምሽ ግን ትንሽ አስቸጋሪ ሆኖ ነበር ልበል በጣም ልጅ ሆኖ ለምንድን ነው እምቢ ያለው አንቺ አትነግሪኝም ይሄንማ ዴራስ መጥቶ ያወራው እንጂ ናፊ አስቸጋሪ ነበር ናፊ በጣም ነው ወድርኩት ስሙን የኔን ያልሽው ትርጉሙ ናፊ የኔ ማለት ነውና አሁን ግን ወደ ኻሊድ ቀይረዋል አንቺ ሰልመሻል ታናሽሽ ነው በጣም ትንሽ ነው አይደል በመሐላችሁ በትንሹ የ8 አመት ልዩነት አለ አይደለ በ8 አመት ታላቅ ሆነሽ ግን እሱ አይ አንቺ ስለሚኔ ግን አልሰልምም ብሎ በአቋሙ ጸንቶ ነበርና
ዛሬ ግን አልሐምዱሊላህ ሰልሟል። ለምን እምቢ አለ ግን ያን ሁሉ ጊዜ? አሁን ደግሞ ምን አግኝቶ ምን አዲስ ነገር ኑሮ ደግሞ እሺ ብሎ ሰለመ? ናፊን እንጋብዘውና ከዛ ደግሞ እንቀጥላለን። ናፊ ይሻላል ካሊድ? ማን ብዬ ልጋብዘ? ካሊድ ለወደፊት ኡስታዝ ካሊድ መሆን ስለሚፈልግ ካሊድ ብለናል። ካሊድ እነሱ ግቢ ራሱ እንገባና ከዚያ ጋር አልገባም ብዬ ነበር። ለአንድ ወር ብቻ ነው ላስገባች። ለምንድን ነው ግን እምቢ ያልከው? መጀመሪያ ስለምን በጣም ነው የምጠላው። አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን።